ጤና ይስጥልን። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ሀገር የምትገነባው በትውልድ ቅብብሎች ነው። ይህ ትውልድ አባቶቹ ያስረከቡትን የአድዋን ድል ከመዘከር ባለፈ ጀግኖች አባቶች ለሀገር ሉዓላዊነት የከፈሉትን መስዋዕትነት ሊረዳውና ሊያስቀጥለው ይገባል ሲሉ የአርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ተናገሩ። ያነጋገራቸው አናውል ተስፋ ነው። በአድዋ ድል ጀግኖች አባቶች ያሳዩት ጥንካሬና አንድነት የዛሬውም ትውልድ ሊደግመው ይገባል። በዛ ጊዜ የታየው አንድነት ለትውልዱ የባርነት ቀንበርን ሰብሯል። የአድዋ ድል የኢትዮጵያዊነት ገድል የመላው የጥቁር ሕዝብ ኩራት የሆነ ታላቅ ድል ነው። አድዋ ማለት ጀግኖች አባቶቻችን ጤዛ ለሰው ድንጋይ ተንተርሰው ያሸነፉበት በዓል ነው። ጀግኖች አባቶቻችን የተዋደቁበት ጤዛ ለሰው ድንጋይ ተንተርሰው ጣሊያንን ያሸነፉበት በዓል ስለሆነ ጀግኖች አባቶቻችን ጣሊያንን ያሸነፉ በአንድነት ስለሆነ እኛም በአንድነት መቆም እንዳለብን። የአድዋ ጦርነት ለሀገር ሉዓላዊነት ሲባል የተጣላውና የተራራቀው አንድ የሆነበት ነጭ በጥቁር መሸነፍ እንደሚችል የታየበት ነው። ለአሁኑ ትውልድ ነጻነት የሰጠ ታላቅ ድል ነው። ከአድዋ ምንድን ነው የምንማረው ብዬ ራሴን ስጠይቅ ተነስ የኢትዮጵያ ሕዝብ ብለው ነጋሪት አስጎሽሙ በተነቃነቁበት ጊዜ ያ ሁሉ ሲዋጋቸው የነበረ ሳያኮርፋቸው በአንድነት በመሆኑ መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ዱላውን አንግቶ ስንቁን ይዞ ነው ሄደው። ይሄ ለአሁኑ ትውልድም ምክር ይሆናል ብዬ አምናለሁ። የምንስማማበት ነገር አለ፣ የምንጣላበት ነገር አለ። ያንን ሁሉ ትተን እንዴት ነው እቺ ለመነቃቃት ያለች ኢትዮጵያችንን ከፍ የምናደርጋት? ለዚህ ሁሉ መልሱ አንድነት ነው። በየቤታችን ያሉትን ልጆቻችንን እየመከርን እየቆነጠጥን አይደለም፣ እየገረፍን አይደለም፣ ሲያጠፉ እየመከርን ደናውን መንገድ ካሳየናቸው ከኛ የተሻሉ ወጣቶች ይሆናሉ። ከአባቶቹ ጀግንነትን የወረሰ ትውልድ አባቶቹ ጀግንነት ጉርሱ ያደረገ ዳግማዊ አድዋን አባይ ላይ 130ኛውን የአድዋ ድልን ስናስብ ቀኝ ገዢ ወራሪን ብቻ ሳይሆን የነጻነት አርበኞችንና የትግል ታሪካቸውን እናስታውሳለን። የአድዋ ድል በአርበኞች የከበረ መስዋዕትነት የተገኘ የአንድነትና የጀግንነት ማህተም የታተመበት መለያችን ነው። እነዚህ አርበኞች በምን ሁኔታ በኢትዮጵያ የአርበኞች ማህበር ውስጥ ተመዝግበው ይገኛሉ? ዝርዝሩን ያዘጋጀው አናውል ተስፋ ነው። የጥንት አርበኞች አንድነት ያሳዩበት የአድዋ ድል የኢትዮጵያዊነት ብቻ ሳይሆን የመላው የጥቁር ሕዝቦች ምልክት ነው። ታዲያ እነዚህ ለነጻነት የታገሉ ጀግኖች አርበኞች ላይ የኢትዮጵያ የአርበኞች ማህበር ምን እየሰራ ነው? የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የሚባል በጫካ የተቋቋመው ማህበር እንደገና በዋና ከተማው ላይ እንዲመሰረት ተደርጎ አርበኝነትን በመዋጋት በአዋጊዎቻቸው በጦር መሪዎቻቸው አማካይነት የ5 ዓመት አርበኛ፣ የ4 ዓመት አርበኛ፣ የ3 ዓመት አርበኛ፣ የ2 ዓመት አርበኛ፣ የ1 ዓመት አርበኛ እንደገና ስደተኛ አልገዛም ብሎ ሄደው በ5 ዓመት ውስጥ ስደተኛ ይባላል። የራሳቸው ፋይል አላቸው። የውስጥ ተዋጊ የሚባል አለ፣ የራሳቸው ፋይል አላቸው። ትክክለኛ ተዋጊ የሚባል። ስለዚህ የኢትዮጵያ አርበኞች ማህበር ፋይሉ ሲቋቋም መስሪያ ቤቱ ሲቋቋም በ3 ተከፍሏል። ዋና ተዋጊ ጀግና አርበኛ፣ በስደት የሄዱት አልገዛም ያሉት የስደት አልገዛም ባይነት አርበኝነት፣ እንደገና ደግሞ ከኢጣሊያኖች ጋር ሆኖ ለኢጣሊያን የሰራ የመሰለ በሚስጥር ለአርበኞች ሰነድና መረጃ የሚያቀበለው የውስጥ አርበኛ በመባል በ3 አቅጣጫ ፋይል ተከፍተው አርበኞች እየተመሰከረላቸው በዘመኑ በነበሩ አዋጊዎቻቸው የጦር አለቆቻቸው አዋጊዎቻቸውና ጦር አለቆቻቸው አማካይነት ምስክርነት እያስመሰከሩ ተመዝግበዋል።
ታሪካቸው በአግባቡ እንዲታወቅና ከትውልድ ወደ ትውልድ እንዲሸጋገር የሁሉንም አርበኞች ታሪክ ከተለያዩ አካላት ጋር በመተባበር ዲጂታላይዝ ለማድረግ እየሰራን ነው ሲሉ የአርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ተናግረዋል። እኛ የጥንታዊ ጀግኖች አርበኞች እያደረግን ያለነውን ልንገራችሁ። ያው ነው እኛ የአድዋ ልጆች ነን። ከ40 ዓመት በኋላ የኢትዮጵያ ታሪክ በየቦታው ተበታትኖ የተቀመጠውን ዲጂታላይዝ እያደረግነው ነው። አንድ አርበኛ መጥቶ አባቴ እንዲህ ነው መዝግቡኝ በሚልበት ጊዜ ያሉን ሰነዶቻችን ከመነካካታቸውና በየጊዜው ከመገለባበጣቸው ወረቀቱ እየሳሳ እየተቀደደ ነበር። ከአዲስ አበባ ዩኒቨርሲቲ ጋር በመገናኘትና የተወሰኑ አዋቂዎች ጋር ተነጋግረን 80% በዩኒቨርሲቲ ያለውን የኢትዮጵያን ታሪክ ዲጂታላይዝ አድርገነዋል። የአድዋ ድል ለኢትዮጵያውያን ኩራት፣ ለመላው ጥቁር ሕዝብ የነጻነት ጮራ የፈነጠቀበት በመሆኑ መታሰቢያውን ስናስብ የአባቶች አርአያነት ያለው ተግባርና ታሪክን በማስቀጠል መሆን አለበት። ኢትዮጵያ ያሏትን የቱሪስት መዳረሻዎችን ለዓለም ለማስተዋወቅ የሀገር ውስጥ ቱሪዝምን ለማበረታታት በዝግጅት ላይ እንዳለች ተገለጸ። ይህ ጂ-ፓወር ፌስ ኦፍ ኢትዮጵያ የተሰኘው ዝግጅት ዛሬ በብሔራዊ ቤተ መንግስት በተሰጠው መግለጫ ይፋ ሆኗል። መግለጫውን የተከታተላቸው ባልደረባችን ጸጋነች ተሰማ የሚከተለውን አዘጋጅታለች። በቅርንፉድ መዝናኛና ፕሮሞሽን አዘጋጅነት ጂ-ፓወር ፌስ ኦፍ ኢትዮጵያ የተሰኘ ዘመቻ ኢትዮጵያ ያሏትን ባህል፣ ታሪክና የተፈጥሮ ጸጋዎቿን እንዲሁም የቱሪስት መዳረሻ ስፍራዎችን ለዓለም ለማስተዋወቅ የሚዘጋጅ እንደሆነ ተገልጿል። ለመሆኑ ይህ ዘመቻ ከሌላው ጊዜ ምን ይለየዋል ብለን የጂ-ፓወር ፌስ ኦፍ ኢትዮጵያ አዘጋጅ የሆኑትን ሰሎም ብርሃኑን ጠይቀናል። ኢትዮጵያ ያላትን የቱሪስት መስህቦችን የምናስተዋውቅበት መንገድ ነው። ምንድነው? የተለያዩ ሪዞርቶች አሉ፣ ከተሞች አሉ፣ የቆዩ የዱሮ ሶፈመር፣ ላሊበላ፣ ብዙ የቆዩ የቱሪስት መዳረሻዎች አሉ። እነዚህ ነገሮች ለምን የሀገር ውስጥ ቱሪዝም ሞር ከዚህ በላይ ማደግ አለበት ብለን ስለምናስብ እነዚህ ነገሮች ለምን ወደ ህዝቡ አናመጣም ብለን አሰብንና ፌስ ኦፍ ኢትዮጵያ የሚል ነገር ይዘን መጥተናል። ከዛሬ የካቲት 24 2018 ዓ.ም ጀምሮ የኢትዮጵያን የቱሪዝም መዳረሻ ቦታዎችን ለማስተዋወቅ የመመዝገቢያ መርሃ ግብር እንደተጀመረ የተገለጸ ሲሆን 1000 ሴቶችን ለመመዝገብ እንደታቀደ እንዲሁም ለሚቀጥሉት 5 ወራት የማስተዋወቂያ ጊዜ ይኖራል ተብሏል። በዚህ ዘመቻ ኢትዮጵያን በሚገባ የምታስተዋውቅ ሴት ሚስ ቱሪዝም የሚሰኝ ማዕረግ የሚሰጣት ሲሆን 5 ሚሊዮን እንደምትሸለምም ሰሎም ብርሃኑ ለቻናል 1 ቴሌቪዥን ገልጸዋል። ማንኛውም ኢትዮጵያዊ የሆነች ልጅ ሜትር ከ65 በላይ ሆና እድሜዋ 18 እስከ 30 የሆነ አገሯን ማስተዋወቅ ትችላለች። መልኳ አፍንጫዋ ሳይሆን የኢትዮጵያ መልክ ነው። በቃ ሁሉም ቆንጆ ናቸው፣ ኢትዮጵያኖች ቆንጆ ናቸው። ዋናው አገሯን እንዴት ነው የምታስተዋውቀው ነው ትኩረት የሚያደርገው። የተመዘገቡ 100 አካባቢ ቦታዎችን ለይተናል፣ የቱሪስት መዳረሻዎችን። ስለዚህ እኛ ወደ 100 ሰዎችን እዚህ ጋር እንፈልጋለን። ከዛ በላይ 1000 በላይ መዘገባሉ ብለን እናስባለን። በተለያዩ መንገዶች ወደ 100 መዳረሻዎችን ለይተን እዛ ቦታ ነው የሚሄዱት። ሲሄዱ በእጣ ነው የሚሄዱት። አንዷ ሶፈመር ከደረሳት እኛ የራሳችን ፕሮዳክሽን አዘጋጅተን ሎጂስቲኮችን አዘጋጅተን ያን ቦታ ፕሮሞት አድርጋ ነው የምትመጣው። ያ ነው ወደ ህዝቡ የሚሄዱ። የሀገር ውስጥ ቱሪዝም በጣም ያነቃቃል። ሰው እዚህ ቦታ ፕላን ማድረግ ይጀምራል። ይሄ ቦታ እንደዚህ ከሆነ እዛ ነው የሚሄደው፣ ይሄ ሪዞርት እንደዚህ ከሆነ እዛ ነው የሚሄደው፣ ይሄ ከተማ እንደዚህ ውብ ከሆነ እዛ እጅ አያለው የሚል ነገር ነው። በዛ መንገድ የሀገሪቱን ቱሪዝም ለማነቃቃት ነው። የዘንድሮ የዓለም የአእምሮ እድገት ውስንነት ቀን በተለያዩ ግንዛቤ ማስጨበጫ ዝግጅቶች እንደሚከበር ተነገረ። በኢትዮጵያም ዲቦራ ፋውንዴሽን ለድርጅቱ 6ኛ በሀገር አቀፍ ደረጃ ለ11ኛ ጊዜ በተለያዩ ዝግጅቶች ማክበር ጀምሯል። ዲቦራ ፋውንዴሽን ባካሄደው መድረክ ሪፖርተራችን አናወል ተስፋ ተዘጋጅቶ የሚከተለውን አዘጋጅተዋል። በዕለቱ የአእምሮ እድገት ውስንነት ያለባቸው ህጻናት ከቤተሰቦቻቸው ጋር በመሆን ስፖርታዊ እንቅስቃሴ አድርገዋል። የአእምሮ እድገት ውስንነት ያለባቸው የህብረተሰብ ክፍሎች መብት መከበር፣ በማናቸውም ጉዳዮች የመካተትና ስለ ደህንነታቸው መጠበቅ መጨነቅ የሁላችንም ተግባር ነው ሲሉ የዲቦራ ፋውንዴሽን መስራች አባዱላ ገመዳ ተናግረዋል። ባቲን ኩን አካ አዱኛት ባቲ እንዳለም ይህ ወር የአእምሮ ውስንነት ያለባቸውን ሰዎች የምናስብበት ነው።
ይህንን ወር ስናስብ ደግሞ የአእምሮ ውስንነት ያለባቸውን ልጆች እንደ ችግር መመልከት ሳይሆን እንደ ስጦታ በመመልከት ከቤት እንዲወጡ፣ እንዲማሩ፣ ሕክምና እንዲያገኙ በማድረግ ህልማቸውን እንዲያሳኩ ራሳቸውንም ሀገራቸውንም እንዲያገለግሉ እያስተማርን ወሩን እናከብራለን። አከ ጉዳተን አከ ተጃጅለን ቢያፊስ ኦፊሳኒቲፊስ ተጃጅለ ከኑ አከደንዳን ኑስ ከነውጀን በዚህም የአእምሮ እድገት ውስንነት ያለባቸው ሰዎች የሚከበሩበትና ክብራቸውን ብሎ መብታቸውን እንዲለማመዱ የሚችሉበት አካባቢ መፍጠር የሁላችንም ተግባር መሆን አለበት። በኢትዮጵያ ዲቦራ ፋውንዴሽን ግንዛቤ የሚፈጥሩ ተግባራትን በመስራት እንደሚያከብር የዲቦራ ፋውንዴሽን ስራ አስኪያጅ ተናግረዋል። ዲቦራ ቪሌጅ ከፔዲያትሪክ ሴንተር፣ ከሃይ ስኩል፣ ኪንደርጋርደን፣ የዴሪ ፋርም፣ የቬጅቴብል ፋርም፣ የኢንፔሸንት ዋርድ ቴራፒ፣ የፊዚዮቴራፒ፣ ቢሄቪራል ቴራፒ የሚሰጥበት ትልቅ ግቢ ነው። የዓለም የዳውን ሲንድሮም ቀንን የምናከብረው ግንዛቤን ለመፍጠር፣ እኩልነትን ለመፍጠር፣ ቤተሰቦቹን ልጆቹን ለማበረታታትና ልዩነታችንንም ለማክበር ነው። በዓለማችን ከ1000 ህጻናት አንዱ የአእምሮ እድገት ውስንነት እንደሚያጋጥመው ጥናቶች ያመላክታሉ። የአእምሮ እድገት ውስንነት ቀን በዓለም ለ15ኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ እየተከበረ ይገኛል። የኤሌክትሮኒክስ ዕቃዎች ቀበኛው በፖሊስ ተያዘ። በአዲስ አበባ ከተማ በተለያዩ ተቋማትና ቢሮዎች በመዘዋወር ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ይሰርቅ የነበረው ግለሰብ መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ፖሊስ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ባደረገው ከፍተኛ ክትትል ተጠርጣሪውን ከተደበቀበት ቦታ ይዤዋለሁ ብሏል። ግለሰቡ በተለያዩ ጊዜያት በቢሮዎች ውስጥ በመግባት የኤሌክትሮኒክስ ዕቃዎችን ሲሰርቅ የሚያሳዩ ተንቀሳቃሽ ምስሎች በዜጎች ተሳትፎ መተግበሪያና በኢትዮጵያ ፌዴራል ፖሊስ መተግበሪያ እንዲሁም በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጩ መቆየታቸው ይታወሳል። ፖሊስ እንደገለጸው ከሆነ ከዚህ ቀደም ተጠርጣሪው ሳይያዝ ተያዘ ተብሎ በማህበራዊ ሚዲያ ሲሰራጭ የነበረው ሐሰተኛ መረጃ ክትትሉን አስቸጋሪ አድርጎት ቆይቷል። ይሁን እንጂ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም በተደረገ ጥብቅ ክትትል በቁጥጥር ስር ሊውል ችሏል። በዚህ ምክንያት ህብረተሰቡ ያልተረጋገጠ የሐሰት መረጃዎችን ከማጋራት ይልቅ ከፖሊስ የሚወጡ ትክክለኛ መረጃዎችን ብቻ እንዲከታተል ጥሪ አቅርበዋል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የአሜሪካና የኢራን መሪዎች ከወታደራዊ ጦርነት በተጨማሪ የቃላት ጦርነትም ጀምረዋል። ትራምፕ በትክክለኛ ጊዜ የተወሰደ ትክክለኛ እርምጃ ሲሉ፣ የኢራን ከፍተኛ ባለስልጣን በበኩላቸው በአውሮፓ ሀገር የሚገኙ የአሜሪካ የጦር ሰፈሮችን አንምርም ብለዋል። ለዝርዝሩ ሄዳዊት ንጉሴ። በትላንትናው ዕለት ኢራን ላይ እየተወሰደ የሚገኘውን ወታደራዊ እርምጃ አስመልክቶ በነጩ ቤተ መንግስት የመጀመሪያውን መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የተከፈተው ወረራ ሊደገም በማይችል መልኩ የተገኘ ምርጡ ዕድል ሲሉ ገልጸውታል። አሜሪካ አሁንም መጠነ ሰፊ የጦር እርምጃዎችን እንደምትወስድ ያስጠነቀቁት ትራምፕ እስካሁን ከ1250 በላይ ዋና ዋና ኢላማዎችን መምታታቸውን አስታውቀዋል። ትራምፕ በዚሁ መግለጫቸው አስፈላጊ ሆኖ ከተገኘ እግረኛ ጦራቸውን ወደ ኢራን የመላክ አማራጩ ክፍት መሆኑን ተናግረዋል። የኢራን መሪዎችን ባናስቆማቸው ኖሮ የኒውክሌር መሳሪያ ባለቤት የሆኑ ነበር ያሉት ፕሬዝዳንቱ የቀድሞውን የኒውክሌር ስምምነት በማፍረሳቸው ኩራት እንደተሰማቸው ተናግረዋል። በቅርቡ በተሰነዘረ የተቀናጀ ጥቃት 49 የኢራን ከፍተኛ መሪዎች መገደላቸውን የጠቆሙት ትራምፕ እየደቆስናቸው ነው፣ በቅርቡ ደግሞ ግዙፍ የሆነ የጥቃት ማዕበል ይከተላል ሲሉ አስጠንቅቀዋል። ይህን ተከትሎ በስፔን የኢራን አምባሳደር ረዛ ዘቢብ በቀጥታ አሜሪካን የሚመለከት ጠንከር ያለ ማስጠንቀቂያ ያዘለ ንግግር አድርገዋል። በማድሪድ የሚገኙት አምባሳደሩ ስፔን በግዛቷ የሚገኙ የጋራ የጦር ሰፈሮች በኢራን ላይ ለሚሰነዘር ጥቃት እንዳይውሉ መከልከሏን ተከትሎ ኢራን አስፈላጊ ሆኖ ከተገኘ በአውሮፓ የሚገኙ የአሜሪካ የጦር ተቋማትን ኢላማ ልታደርግ እንደምትችል አስጠንቅቀዋል። ይህን ተከትሎ አሜሪካ በርካታ የጦር አውሮፕላኖቿን ከስፔን ካዲዝ እና ሲቪል የጦር ሰፈሮች በአስቸኳይ አስወጥታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለቤት ከኢራን ትምህርት ቤት አድማ በኋላ የተባበሩት መንግስታት የህፃናትን ትምህርት እንዲጠብቁ አሳሰቡ። ለዝርዝሩ ሊዲያ ዝናቡ። ቀዳማዊት እመቤት ሜላኒያ ትራምፕ ለመጀመሪያ ጊዜ የጸጥታው ምክር ቤት ስብሰባን በመሩበት ወቅት አባል ሀገራት የህፃናትን የትምህርት ዕድል እንዲከላከሉ ጥሪ ካቀረቡ ከቀናት በኋላ የኢራን መንግስት ሚዲያ በደቡባዊ ኢራን በሚገኝ የሴቶች ትምህርት ቤት ቢያንስ 165 ሰዎች መሞታቸውን ዘግቧል። ቴክኖሎጂና በግጭት ውስጥ ያሉ ህፃናት ትምህርት በሚል ርዕስ የተካሄደው ስብሰባ አሜሪካና እስራኤል ቅዳሜ በኢራን ላይ ጥቃት ከማድረሳቸው በፊት ቀጠሮ ተይዞ ነበር። በወቅቱ ትራምፕ በመክፈቻ ንግግራቸው ላይ አሜሪካ በዓለም ዙሪያ ካሉ ልጆች ጋር
ትቆማለች። በቅርቡ ሰላም ለእርሶ እንደሚሆን ተስፋ አደርጋለሁ ሲሉ፣ ቀዳማዊት እመቤት በንግግራቸው ደግሞ ግጭትን ለመከላከል ትምህርት መሰረታዊ ነው ሲሉ ተከራክረዋል። መማርን የተቀደሰ የሚያደርግ ህዝብ መጽሐፎቹን፣ ቋንቋውን፣ ሳይንስና ሂሳቡን ይጠብቃል ሲሉ ለምክር ቤቱ አባላት ተናግረዋል። በተባበሩት መንግስታት የኢራን አምባሳደር አሚድ ሰኢዲ ራቫኒ ቀደም ሲል አሜሪካ በግጭት ውስጥ ያሉ ህጻናትን ለመከላከል ስብሰባ መጥራቷን በኢራን ከተሞች ላይ የአየር ጥቃትን ስትፈጽም እጅግ አሳፋሪና ግብዝነት ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአሜሪካና እስራኤል ጥቃቶችንና የኢራንን አጸፋዊ ምላሽ ዓለም አቀፍ ህግን የጣሰ ነው ሲሉ አውግዘውታል። ሜላኒያ ትራምፕ የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን በመምራት የመጀመሪያዋ ቀዳማዊት እመቤት ሆነዋል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች ተመታ። ሆኖም በጥቃቱ እሳት የተከሰተ ቢሆንም ኤምባሲው ባዶ እንደነበር ተነግሯል። ለዝርዝሩ አማሩ ገብሩ። እንደ ሳውዲ አረቢያ የውጭ ጉዳይ ሚኒስቴር መግለጫ ከሆነ ጥቃቱን ተከትሎ በኤምባሲው ግቢ ውስጥ አደጋ የተከሰተ ሲሆን በህንፃው ላይም ቀላል ጉዳት ደርሷል። ጥቃቱ በተፈጸመበት ወቅት ኤምባሲው ባዶ እንደነበርና እስካሁን በሰው ላይ የደረሰ ጉዳት አለመኖሩን የተለያዩ የዓለም አቀፍ የዜና ምንጮች ዘግበዋል። የሳውዲ አየር መከላከያ ኃይል ወደ አካባቢው ተተኩሰው የነበሩ ሌሎች 4 ድሮኖችን ማክሸፍ መቻሉንም አስታውቋል። ጥቃቱን ተከትሎ በሳውዲ አረቢያ የሚገኘው የአሜሪካ ሚስዮን በሪያድ በጅዳና በድህራን የሚገኙ አሜሪካውያን ባሉ በት እንዲቆዩ አስቸኳይ ትዕዛዝ አስተላልፏል። ባለፉት 48 ሰዓታት ውስጥ በኩዌት፣ ባህሬንና የተባበሩት አረብ ኤሚሬትስ በሚገኙ የተለያዩ ተቋማት ላይ ተመሳሳይ የሚሳኤልና የድሮን ጥቃቶች ተሰንዝረዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእነዚህ አካባቢዎች የሚገኙ ዜጎቹ በአስቸኳይ ቀጠናውን ለቀው እንዲወጡ አሳስበዋል። እንደ ሳውዲ አረቢያ የውጭ ጉዳይ ሚኒስቴር መግለጫ ከሆነ ጥቃቱን ተከትሎ በኤምባሲው ግቢ ውስጥ አደጋ የተከሰተ ሲሆን በህንፃው ላይም ቀላል ጉዳት ደርሷል። ጥቃቱ በተፈጸመበት ወቅት ኤምባሲው ባዶ እንደነበረና እስካሁን በሰው ላይም የደረሰ ጉዳት አለመኖሩን ዓለም አቀፍ የዜና ምንጮች ዘግበዋል። የሳውዲ አየር መከላከያ ኃይል ወደ አካባቢው ተተኩሰው የነበሩ ሌሎች 4 ድሮኖችን ማክሸፍ መቻሉን አስታውቋል። ጥቃቱን ተከትሎ በሳውዲ አረቢያ የሚገኘው የአሜሪካ ሚስዮን በሪያድ በጅዳና በድህራን የሚገኙ አሜሪካውያን ባሉበት እንዲቆዩ አስቸኳይ ትዕዛዝ አስተላልፏል። ባለፉት 48 ሰዓታት ውስጥ በኩዌት፣ ባህሬንና የተባበሩት አረብ ኤሚሬትስ በሚገኙ የተለያዩ ተቋማት ላይም ተመሳሳይ የሚሳኤልና የድሮን ጥቃቶች ተሰንዝረዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእነዚህ አካባቢዎች የሚገኙ ዜጎቹ በአስቸኳይ ቀጠናውን ለቀው እንዲወጡ አሳስቧል። የሆርሙዝ ሰርጥ መዘጋትን ተከትሎ የድፍድፍ ነዳጅ መሸጫ ዋጋ ለሶስተኛ ተከታይ ቀን ጨምሯል። ለዝርዝሩ ሊዲያ ዝናቡ። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተካሄደ የሚገኘውን ግጭት ተከትሎ በዓለም ገበያ ላይ የነዳጅ ዋጋ መጨመር አሳይቷል። በትላንትናው ዕለት የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ ካለፈው ሳምንት በ9 በመቶ ጨምሮ 79.41 ዶላር ደርሶ ነበር። ዛሬ ማለዳውን የወጣው የሮይተርስ ሪፖርት ይሄው የነዳጅ ዋጋ ለሶስተኛ ቀን ጭማሪ አሳይቷል ብሏል። ብሬንት በሚል የሚጠራው ድፍድፍ ነዳጅ በበርሜል 79.44 ዶላር መድረሱንና ይህም ማለት በአንድ ቀን ልዩነት ጭማሪው የ1.70 ዶላር ወይም 2 በመቶ ጨምሯል እንደማለት ነው ይላል ዘገባው። በአሜሪካ ይኸው ነዳጅ የ1.17 ዶላር ወይም 1.6 በመቶ ጨምሮ በበርሜል 72.40 ዶላር ደርሷል። ኢራን 1/5ኛው የዓለም ነዳጅ ማለትም የሳውዲ አረቢያ፣ የኩዌት፣ የኢራቅ፣ የኳታር፣ የባህሬን እና የተባበሩት አረብ ኤሚሬቶች ነዳጅ በሚተላለፍበት ሆርሙዝ ሰርጥ ነዳጅ መርከቦች እንዳይተላለፉ ማገዷን ተከትሎ ይኸው የነዳጅ ዋጋ ማሻቀብ በየቀኑ መከሰቱ አይቀሬ ነውም ተብሏል። ሆርሙዝ በቀን 15 ሚሊዮን በርሜል ነዳጅ የሚጓጓዝበት መተላለፊያ ነው። የተባበሩት አረብ ኤሚሬቶች ከሰሞነኛው የመካከለኛው ምስራቅ ውጥረት ጋር በተገናኘ አቋርጠው የነበረውን የአየር በረራ በከፊል ጀመረች። ለዝርዝሩ አማሩ ገብሩ። ኢራን ከአሜሪካና ከእስራኤል ጋር የገባችበትን ጦርነት ተከትሎ የመካከለኛው ምስራቅ የአየር ክልል የተዘጋ ሲሆን በርካታ አየር መንገዶችን በረራዎቻቸውን ለመሰረዝ ተገደዋል። በዚህም የበርካታ መንገደኞች ጉዞ ተስተጓጉሎ ቆይቷል። በትናንትናው ዕለት ግን የዱባይ አየር ማረፊያ ከፍተኛ ኃላፊዎች ከዱባይ ዓለም አቀፍ አየር ማረፊያ ጥቂት በረራዎች እንዲደረጉ መፍቀዱን አልጀዚራ ዘግቧል። ይህን ተከትሎ አረብ ኤምሬትስ የተወሰኑ በረራዎችን የጀመረች ሲሆን ከዚህ በፊት ትኬት የቆረጡ መንገደኞች ቅድሚያ እንደሚሰጣቸው አስታውቃለች። በተመሳሳይ አቡዳቢ የሚገኘው ኢትሃድ አየር መንገድ ከንግድ በረራዎች ውጪ የጭነትና የሰዎች ማመላለሻ በረራዎችን ወደ ስራ መልሷል። እንደ ፍላይት ራደር 24 መረጃ በትናንትናው ዕለት 16 የሚጠጉ የኢትሃድ አውሮፕላኖች ከአቡዳቢ ተነስተው ወደ ለንደን፣ አምስተርዳም፣ ሞስኮና ሪያድ ተጉዘዋል። እንዲሁም ከዱባይ የተነሱ 2 የኤምሬትስ አውሮፕላኖች ማለዳውን ሙምባይና ቼናይ በረዋል። ነገር ግን ወደ ኦማን የተደረገ በረራ ካሰበው ሳይደርስ ወደ መነሻው ለመመለስ መገደዱንም አልጀዚራ ጽፏል።
ተለጥፏል። የዱባይ ዓለም አቀፍ አየር ማረፊያ ዓለም አቀፍ ተጓዦችን በማስተናገድ ቁጥር 1 መግቢያ ቢሆንም ሰሞነኛው የቀጠናው ግጭት ግን ከፍተኛ መስተጓጎል ፈጥሮበታል። ዓለም አቀፍ የአቪዬሽን ተንታኞች ግጭቱ ከዚህ በላይ ከቀጠለ የአቪዬሽን ኢንዱስትሪው በዓለም አቀፍ ደረጃ የሚገጥመው ቀውስ ቀላል የሚባል አይደለም ሲሉም አሳስበዋል። ደቡብ ኮሪያ በሀገሪቱ እየጨመረ የሚገኘውን የሰራተኛ እጥረት ለመሙላት የውጭ ሰራተኞችን ለመቀበል መዘጋጀቷን አስታወቀች። ከሩቅ ምስራቅ ሀገራት ትልቅ የሚባለውን የኢኮኖሚ ድርሻ የያዘችው ደቡብ ኮሪያ በሀገሪቱ ያለው የአምራች ኃይል ቁጥር እየቀነሰ መሄዱን ተከትሎ ከተለያዩ ሀገራት የሚመጡ ሰራተኞችን በስፋት እየተጠቀመች እንደሆነ ታይምስ ኦፍ ኢንዲያን ጽፏል። ለዝርዝሩ ኤፍራታ ጥላሁን። የሀገሪቱ የስራ ሚኒስቴር የውጭ ሰራተኞች ክፍል ዳይሬክተር የህዝባችን ቁጥር በፍጥነት እየቀነሰ ነው፣ ይህም በስራ ገበያ ውስጥ ያለውን የሰራተኛ እጥረት እያባበሰ መሆኑን ተከትሎ ከፍ ያለ ቁጥር ያለው የውጭ ሰራተኞችን መጠቀም አስፈላጊ ይሆናል ብለዋል። እንደ ዓለም ባንክ መረጃ ደቡብ ኮሪያ በ2023 ዝቅተኛ የወሊድ መጠን ያላት ሀገር ሆና የተመዘገበች ሲሆን በዚህም ምክንያት በሀገሪቱ ያለው አምራች ኃይል በቀጣዮቹ 40 ዓመታት አሁን ካለበት በግማሽ ይቀንሳል ተብሎ ይገመታል። ይህንን ተከትሎ ጥብቅ የኢሚግሬሽን ህግ ያላት ደቡብ ኮሪያ አሁን ላይ የውጭ ሰራተኞችን በብዛት ወደ መቀበል አማራጭ ለመግባት ተገዳለች። በ2020 የፈረንጆቹ ዓመት 56,000 የነበረውን የቀላል ክህሎት ጊዜያዊ ቪዛ ገደብ ህግ በመሻር በ2024 በ3 እጥፍ አሳድጋ ወደ 165,000 ከፍ አድርጋለች። ይህም የተከሰተውን የሰራተኛ እጥረት ለመሙላት ታስቦ የተደረገ ሲሆን የሀገሪቱ ኢኮኖሚ ማደጉን ተከትሎ የሀገሬው ዜጎች መሰማራት የማይፈልጉባቸው በርካታ የስራ መስኮች የሰው ያለህ እያሉ ነው ሲል ታይምስ ኦፍ ኢንዲያ ዘግቧል። የጡት ካንሰር በዓለም አቀፍ ደረጃ ሴቶችን በብዛት የሚያጋጥም የካንሰር አይነት ሲሆን በ2050 በዓለም አቀፍ ደረጃ በህመሙ የሚያዙ ሰዎች ቁጥር እስከ 3.5 ሚሊዮን በላይ እንደሚሆን አዲስ ጥናት አሳየ። ለዝርዝሩ ሄሮዳዊት ንጉሴ። በላንሴት ኦንኮሎጂ መጽሔት ላይ የታተመው ጥናት እንደሚያመላክተው ከፈረንጆቹ 1990 እስከ 2023 ባለው ባደጉት ሀገራት በጡት ካንሰር አማካኝነት የሚከሰቱ ሞቶች በ30 በመቶ ቢቀንሱም ዝቅተኛ ገቢ ባላቸው ሀገራት ግን በተቃራኒው እየጨመሩ መሆናቸውን ነው ጥናቱ ያመላከተው። ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ከጡት ካንሰር ጋር ተያይዞ የሚያጋጥመው የሞት ቁጥር ከፍተኛ ነው። በጥናቱ መሰረትም በየዓመቱ ከ100,000 ሴቶች መካከል የ35ቱ ሞት የሚመዘገበው በዚሁ ምክንያት ነው። የሰዎች የካንሰር ውጤት የሚወሰነው በሚኖሩበት ሀገር ላይ ነው። ነገር ግን እንደዛ መሆን የለበትም ሲሉ ለሲኤንኤን የተናገሩት በማሳቹሴት አጠቃላይ ሆስፒታል የካንሰር ሕክምና ባለሙያ የሆኑት ዶክተር ካማል ሜንግራጃኒ ናቸው። ባደጉትና በደሃ ሀገራት መካከል የተስተዋለው ሰፊ ልዩነት በሽታውን ለማከምና ለመመርመር በሚያስፈልጉት መሰረተ ልማቶች መካከል ያለውን አለመጣጣም የሚያንጸባርቅ ነው ሲሉም ዶክተሩ አክለው ተናግረዋል። ነገር ግን በጥናቱ መሰረት የተለያዩ የበሽታው ማከሚያና መመርመሪያ መሳሪያዎች እጥረት በማይስተዋልባት አሜሪካም በጡት ካንሰር የሚሞቱ ጥቁር ሴቶች ቁጥር ከነጮች ጋር ሲነጻጸር በ40 በመቶ ከፍ ያለ ነው። ቀዶ ጥገናዎችና የኬሞቴራፒ አገልግሎቶች በማደግ ላይ ባሉ ሀገራትም ጭምር የሚደረጉ ቢሆንም ነገር ግን ከቀዶ ጥገና በኋላ ለታማሚ የሚደረጉ የስነ ልቦናና የአመጋገብ እንክብካቤዎች ግን የታካሚዎቹ የማገገም ሁኔታ ላይ ከፍተኛ ተጽዕኖ አላቸው። ሪፖርቱ በ2050 በጡት ካንሰር የሚጠቁ ሰዎች ቁጥር 3.5 ሚሊዮን ሊሆን እንደሚችል በመጠቆም እድሜያቸው ከ40 ዓመት በላይ የሆኑ ሴቶችም በየ2 ዓመቱ የቅድመ ካንሰር ምርመራ እንዲያካሂዱ አስጠንቅቋል። የጡት ካንሰርን ለመቀነስ የአኗኗር ዘይቤን ማስተካከል ብቻውን ዋስትና አይሆንም። ነገር ግን አስቀድሞ ምርመራ ማድረግ በህመሙ ምክንያት የሚከሰተውን ሞት ሊቀንሰው ይችላል ሲሉ ዶክተር ሜንግራጃኒ ለሲኤንኤን ተናግረዋል። ጉንፋንን ለረዥም ጊዜ አስተማማኝ በሆነ መንገድ የሚከላከል ክትባት ለማግኘት ተመራማሪዎች ወሳኝ የተባለ ጥናት በማከናወን ላይ ይገኛሉ። ለዝርዝሩ ሊዲያ ዝናቡ። በዓለም አቀፍ ዙሪያ የሚገኙ ተመራማሪዎች ለረጅም ጊዜ የሚያገለግል የጉንፋን ቫይረስ የሚከላከል አስተማማኝ የሆነ ክትባት ለማግኘት ወሳኝ ምርምር በማከናወን እየተሽቀዳደሙ ይገኛሉ። በመሆኑም ተመራማሪዎቹ የማይለዋወጥ የፕሮቲን አይነት በሆነው የሄማግሎቲን ፕሮቲን ላይ ትኩረታቸውን አድርገው ምርምሩን የሚያከናውኑ ሲሆን ከዚህ ቀደም ይደረግበት ከነበረው ተለዋዋጭነት ካለው አይስክሪም ስኩፕ ከተሰኘው ኢላማ የተለየ ነው። በዚህ ዙሪያ የተደረጉ ምርምሮች ውጤት የሆኑ ክትባቶች መሃል የተመረጡ እጩ ክትባቶች በሙከራ ላይ የሚገኙ ሲሆን ከነዚህም መሃል በዚህ ዓመት የተመረጠው እጩ ክትባት ላይ የተደረገው ሙከራ ተስፋ ሰጪ በሽታውን የመቋቋም ምላሽ በማሳየቱ በሰዎች ላይ ተጨማሪ ሙከራ በዚሁ ዓመት ይደረጋል ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር በ2024 በእንስሳት ላይ የተደረገው ጥናት አዎንታዊ ውጤት ቢኖረውም በሰዎች ላይ ግን ሙከራ አልተደረገበትም ነበር። ምንም እንኳን በእነዚህ በተደረጉት ምርምሮች ውስጥ ፈታኝ የተባሉ ሁኔታዎች ቢኖሩም በቅርብ ጊዜያት ግን ወቅታዊ የሆኑ ክትባቶች ላይ እንዲሁም የአዋቂ ሰዎች የመድኃኒት መጠን ከፍ በማድረግ ዙሪያ ማሻሻያዎች እየተደረጉ የሚገኝ ሲሆን ይህም በቫይረሱ ላይ የሚደረገውን የመከላከል ስራ አጠናክሮ እንዲቀጥል ያደርገዋል ተብሏል። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን።
የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር የሚያዘጋጀው ዓለም አቀፍ ፎረም ከ2.6 ቢሊዮን የአሜሪካን ዶላር በላይ የሚያወጡ የኢንቨስትመንት ስምምነቶች ይፈረምበታል ተብሎ እንደሚጠበቅ አስታወቀ። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በመጪው መጋቢት 17 እና 18 ቀን 2018 ዓ.ም በሚካሄደው በዚህ ጉባኤ ላይ ከ800 በላይ የሚሆኑ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች ይታደማሉ ተብሎ ይጠበቃል። ፎረሙ በዋነኝነት የሀገሪቱን የኢንቨስትመንት ምህዳር የሚያስተዋውቅ ሲሆን በተለይም የማክሮ ኢኮኖሚ ማሻሻያው የፈጠራቸው አዳዲስ እድሎች ለዓለም አቀፉ ማህበረሰብ ለማሳየት ያለመ ነው ተብሏል። ባለፈው ዓመት በተካሄደው ሶስተኛ ፎረም ላይ በማዕድንና በሶላር ኢነርጂ ዘርፍ የተሰማሩ 5 ድርጅቶች የ1.6 ቢሊዮን ዶላር ስምምነት ተፈራርመው አሁን ላይ ሙሉ ለሙሉ ወደ ስራ መግባታቸው የዘንድሮውን ፎረም ስኬታማነት ይበልጥ ተስፋ ሰጪ አድርጎታል። በዘንድሮ መርሃ ግብር ላይ በማኑፋክቸሪንግ፣ በግብርና፣ በማዕድን፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂና በቱሪዝም ዘርፎች ላይ ያተኮሩ የፖሊሲ ውይይቶችና የንግድ ለንግድ ትስስሮች ይከናወናሉ ተብሎ ይጠበቃል። ኦሮሚያ ባንክ ነባር ባንክ ነው። ከዚህም በኋላ አድማሱን የሚያሰፋ ገንዘባችሁንም በረካ የሚኖረው አላህ ያድርገው። እንዳከበራችሁን አላህ ያክብር። ደንበኞች እኛን ደንበኞችን አክብራችሁ እዚህ የደንበኛ ሳምንት ምስጋና እንዳረጋችሁ እናንተንም አላህ ያክብርልን። ኦሮሚያ ባንክ ላስመዘገበው ስኬት ከፍተኛ አበርክቶ ላላቸው ደንበኞቹ እውቅና ለመስጠት ያዘጋጀው የደንበኞች የምስጋና ሳምንት ለአንድ ሳምንት በተለያዩ መርሃ ግብሮች እንደሚከበር አስታወቀ። ኦሮሚያ ባንክ የደንበኞች የምስጋና ሳምንት በሚል ስያሜ ያዘጋጀው መርሃ ግብር በባንኩ ዋና መስሪያ ቤት የመክፈቻ ስርዓት የተካሄደ ሲሆን ለአንድ ሳምንት በመላው የባንኩ ቅርንጫፎች እንደሚቆይ ተመላክቷል። ባንኩ ለደረሰበት ስኬት ደንበኞቹ ላበረከቱት አስተዋጽኦ እውቅና ለመስጠት ያለመው ይህ ሳምንት በመላው የባንኩ ቅርንጫፎችን በተለያዩ ዝግጅቶች እንደሚቀጥል የኦሮሚያ ባንክ ዋና ስራ አስፈጻሚ አቶ ተፈሪ መኮንን ገልጸዋል። ሳምንቱን በሙሉ የባንካችን የአገልግሎት ሰራዊት እዚህ የተገኛችሁትን ብቻ ሳይሆን ሁሉንም ደንበኞቻችንን በያሉበት ምስጋናና የላቀ አገልግሎት እንሰጣለን። በተለየ ሁኔታ በጥሩ ፈገግታ ከአቀባበል ጀምሮ እስከ አሸኛኘት ድረስ በእያንዳንዱ ቅርንጫፍ ስትገኙ ቡና ተፈልቶ ጥሩ መስተንግዶ ይጠብቃቸዋል። በየቢሮአችሁ ደግሞ የምናደርሳቸው አክፋዮች አሉ። እናም የተለየ የልዩ መስተንግዶ ሳምንት ይኖረናል ማለት ነው። ይህ የደንበኞች የምስጋና ሳምንት በመላው የኦሮሚያ ባንክ ቅርንጫፎች በተለያዩ ዝግጅቶች የሚቀጥል እንደሆነ በመድረኩ የተገለጸ ሲሆን ከባንኩ ጋር በአብሮነት ለዘለቁ ድርጅቶችና ደንበኞች የእውቅና ሰርተፍኬት ተሰጥቷቸዋል። የዳንጎቴ ሲሚንቶ ፋብሪካ ኢትዮጵያን ጨምሮ በ7 የአፍሪካ ሀገሮች የሚተገበር የ1 ቢሊዮን ዶላር ግዙፍ የማስፋፊያ ስምምነት ከቻይናው ሲኖማ ኩባንያ ጋር ተፈራረሙ። ስምምነቱ በ7ቱ ሀገሮች ነባሮችን የሲሚንቶ ፋብሪካዎች አቅም ለማሳደግና አዳዲስ ለመገንባት የሚያስችል ሲሆን 12 የተለያዩ ፕሮጀክቶችን ያካትታል ተብሏል። ዋና ዓላማው የዳንጎቴን ዓመታዊ የሲሚንቶ ምርት እስከ 2030 ድረስ ወደ 80 ሚሊዮን ቶን ከፍ ማድረግ ነው። ከሲሚንቶ ዘርፍ በተጨማሪ የዳንጎቴ ግሩፕ በነዳጅ ማጣሪያና በማዳበሪያ ምርት ዘርፎች በስፋት እየተንቀሳቀሰ ይገኛል። ዛምቢያ፣ ታንዛኒያ እና ሴራሊዮን የዳንጎቴ አዳዲስ ፕሮጀክቶች ከሚተገበሩባቸው የአፍሪካ ሀገራት መካከል ተጠቃሽ ናቸው። የኡጋንዳ ማዕከላዊ ባንክ የውጭ ምንዛሪ ክምችቱን ለማጠናከርና በዓለም አቀፍ ደረጃ እየታየ ያለውን የኢኮኖሚ አለመረጋጋት ለመቋቋም ከዚህ ወር ጀምሮ ከሀገር ውስጥ አምራቾች ወርቅ መግዛት ሊጀምር መሆኑን አስታወቀ። ማዕከላዊ ባንኩ ከመጋቢት ወር ጀምሮ እስከ ሰኔ 2026 ባሉት 4 ወራት ውስጥ ቢያንስ 100 ኪሎ ግራም ወርቅ ከሀገር ውስጥ አምራቾች ለመግዛት አቅዷል። የዚህ እርምጃ ዋና ዓላማ የሀገሪቱን የውጭ ምንዛሪ ክምችት በወርቅ በመደገፍ ከዓለም አቀፍ የኢኮኖሚ መዋዠቅና ከዶላር ጥገኝነት ለመከላከል ነው። ባንኩ ወርቁን የሚገዛው ከአነስተኛ ከመካከለኛና ከከፍተኛ አምራቾች ሲሆን የወርቁ ጥራትን በዓለም አቀፍ ደረጃ የተጠበቀና 99.5 በመቶ ንጽህና ያለው እንዲሆን ከሀገር ውስጥ የወርቅ ማጣሪያ ፋብሪካዎች ጋር በቅንጅት እንደሚሰራ ተገልጿል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ይህ የኡጋንዳ ማዕከላዊ ባንክ ስትራቴጂ በዓመት እስከ 10 ቶን ወርቅ ለመግዛት ያለመ ሲሆን ይህም ዩጋንዳን በምስራቅ አፍሪካ ጠንካራ የፋይናንስ አቅም ካላቸው ሀገራት ተርታ እንድትሰለፍ ያደርጋታል ተብሎ ይጠበቃል። አፕል በመካከለኛ የዋጋ ደረጃ የሚገኙ ስልኮችን ገበያ ለመቆጣጠር አይፎን 17 የተባለውን በአንጻራዊነት ቅናሽ ያለውን ስልክ ይፋ አደረገ። አዲሱ አይፎን 17 በ599 ዶላር መነሻ ዋጋ ለገበያ የቀረበ ሲሆን ይህም ከመደበኛው አይፎን 17 በ200 ዶላር ቅናሽ አለው። ኩባንያው ይህንን እርምጃ የወሰደው በመካከለኛ የዋጋ ደረጃ ከሚገኙ የሳምሰንግና የጉግል ስልኮች ጋር በይበልጥ ለመወዳደርና የገበያ ድርሻውን ለማስፋት በማሰብ ነው። ይህ ስልክ በተለያዩ የቀለም አማራጮች የቀረበ ሲሆን የቅድመ ትዕዛዝ ምዝገባውን መጋቢት 4 ይጀምራል። በዓለም
አቀፍ ገበያ ላይም ከመጋቢት 11 ቀን 2026 ጀምሮ ለሽያጭ እንደሚቀርብ ተገልጿል። እንደ CNN መረጃ አፕል በዚህ አዲስ ስልት የሽያጭ መጠኑን በከፍተኛ ሁኔታ ለማሳደግ አቅዷል። ተጠቃሚዎችም ከፍተኛ ጥራት ያለው ቴክኖሎጂን በተመጣጣኝ ዋጋ ለማግኘት ምቹ አጋጣሚ ይሆንላቸዋል ተብሎ ይጠበቃል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል ዋን ዌብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።